ሰላም አለይኩም ወራህመቱላሂ ወበረካቱ። በዛሬው የምናየው ጾም ለልባችን ያለውን ጠቀሜታ እናያለን። ልባችን እንደምናውቀው ለሰውነታችን ንጹህ ደም በማቅረብ ሌት ተቀን እንግዲህ ይሰራል ማለት ነው። ታዲያ እንግዲህ ልባችን ለኛ የሚያስፈልገንን ነገር በሚሰራበት ጊዜ እኛ ደግሞ ለልባችን የሚያስፈልገውን ነገር ማድረግ ግድ ይለናል። ከዛ ውስጥም እንግዲህ አንደኛው ጾም ይጠቀሳል። በምንጾምበት ጊዜ ጾም ምን ያደርጋል? ሰውነታችን ውስጥ ኤልዲኤል የምንለው እንዲቀንስ ያደርጋል። ከዛም ባሻገር ደግሞ ኤችዲኤል የሚለው እንዲጨምር ያደርጋል። እነዚህ እንግዲህ ምንድናቸው? ሰውነታችን ውስጥ እንግዲህ ስብና ኮሌስትሮል እንዳይጠራቀም በተለይ ደግሞ የደም መተላለፊያ ቱቦዎች ደም ወሳጅ ላይ እንዳይዘጋና የልብ ድካም ሀርት አታክ እንዳይመጣ ያደርጋል ማለት ነው። ስለዚህ እነዚህ ኤችዲኤል መጠናቸው መጨመራቸው የልብ ድካም ወይም የሀርት አታክ እንዳይከሰት ስለሚያደርግ ጾም በዚህ አኳያ ነው እንግዲህ ለሰውነታችን ጠቀሜታ የሚኖረው ማለት ነው። ከዛም ባሻገር እንግዲህ በምንጾምበት ጊዜ ብግነት ኢንፍላሜሽን ሰውነታችን ውስጥ ስለሚቀንስ አሁንም እንግዲህ ሀርት አታክ እንዳይከሰት የራሱን የሆነ አስተዋጽኦ ያደርጋል። የደም ግፊትንም በመቀነስ ደግሞ ጾም ሌላ አስተዋጽኦ ያደርግልናል። በተለይ ናይትረስ ኦክሳይድ የሚለው እንዲጨምር ያደርጋል። ይህም የደም ወሳጅ አርተሪዎች ውስጥ ያለው ፍሰት የተሳለጠ እንዲሆን ያደርጋል። ደም ግፊትንም የማስተካከል ሂደት ይኖረዋል ማለት ነው። ስለዚህ እንግዲህ ጾም በጣም ጠቀሜታ ያለው ነው ለልባችን ደህንነት። ለልባችን ልብ እንበል እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።